ሰላም ብያለሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ዛሬ ዳቦ ጋግር ያለሁኝ ጓደኞቼ ይመጣሉ። ዳቦ ጋግረሽ ጠብቂ ብላኛለ አንዷ ጓደኛዬ። በዚህ መልኩ ጋግር ያለሁኝ እንግዲህ ፏ ብትን ብዬ እጠብቃችኋለሁኝ። ይህን ይመስላል ማለት ነው። በጧት ተነስቼ ነው የጋገርኩት። ምሳ ይመጣሉ። እስኪ ዛሬ እንኳ እንደዛ አዘጋጅቼው ጠብቃቸው ብዬ እኮ ነው። አንድም ቀን ምንትን ብዬላችሁ አላውቅም፣ ጋግሬላችሁ አላውቅም። ዛሬ ግን አዘጋጅቻለሁ ማለት ነው። በቃ ቡና ምናምን አፈላለሁ። ባይሆን ጀበና የለኝም፣ በማንቆርቆሪያ ነው ወይም ደግሞ በበራድ ነው የምሰራው ቡናውን። ዛሬ ነው እንግዲህ የማስተናግዳቸው የመጀመሪያ ቀን እንጂ አስተናግጃቸው አላውቅም። እንዲሆን የተለየ ነገር ሰርቼ ጠብቂያቸው አላውቅም ማለት ነው። ያን የተለመደውን የአረቦቹን ምግብ ነው። ዛሬ ግን በቅጠል ነው የጋገርኩት። በዚህ መልኩ ጋግር ያለው ይመጣሉ ማለት ነው። እና ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ቆራረኩት እንትን ትላለህ ብዬ እኔ እኮ መቁረጥ አልችልም በነገራችን ላይ። ከዛም ቆረጥኩት። አልችልበትም መቁረጥ። እኔ ምንድነው ኬክም ቆርጬ አላውቅም። በነገራችን ላይ ዳቦ እንደዚህ ትልቅ ዳቦ ሲጋገር ወንድ ልጅ ነው የሚቆርሰው እንጂ ሴት እንትን ብላ አትቆርስም። በነገራችን ላይ አትቆርስም፣ ወንድ ነው የሚቆርሰው። ይህን ይመስላል ነው ዳቦ እና ሴት ልጅ ዝም ብላ አትቆርስም ዳቦ፣ ወንድ ልጅ ነው የሚቆርሰው።